እሱ ብቻ ሳይሆን የውስጥ ሁኔታችን ትስስር አለው። የውስጥ ሁኔታችን እኮ ባህር ኃይል ማነው ባህር በር አሳጥቶናል። ትንሽ ከዚህ ጋር ተያይዘው የተነሳው ትንሽ ስለሚተሳሰር ነው። ጥያቄው የተነሳው በተለያየ ቦታ ነው። የአገር ውስጥ ደህንነት፣ የጸረ ሰላም ኃይሎች ሁኔታ ምን እየተደረገ ነው፣ ምን ላይ ነው ያለው የሚል አለ። ቅድምም ባህር ከየብስ የብስ ከባህር ጋር ይያዛል፣ ትስስር አለው። የደን አደጋው ስጋቱ ትስስር አለው ያልኩት አለ። እሱ ብቻ ሳይሆን የውስጥ ሁኔታችን ትስስር አለው። የውስጥ ሁኔታችን እኮ ባህር ኃይል ማነው ባህር በር አሳጥቶናል። ታውቃላችሁ ከዚህ በፊት የውስጥ ሁኔታችን ከዚህ ቀደም ባህር ኃይል ማነው ባህር በር አሳጥቶናል። ኢትዮጵያ ረጅም የባህር ግዛት የነበራት ሀገር ናት። ከውጪ መጥቶ ባህሩ ኃይሉ ማነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማነው ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ፣ እኔ ይበልጥ ስንባባል አንዱ ጸረ ሰላም ኃይል ሌላውን ጸረ ሰላም ኃይል እየወለደ ታሪካዊ ጠላቶች ደግሞ እነሱን ተጠቅመው እኛ 60 ዓመት ከጦርነት እንዳንወጣ በማድረግ ይሄ 60 ዓመት እኮ አንድም ቀን ግጭት ቆሞ አያውቅም ኢትዮጵያ ውስጥ። የኤርትራ ነጻ አውጪ ግንባር የሚባል ነበረ፣ 30 ዓመት ተዋጋ። ህወሓት መጣ፣ 17 ዓመት ተዋጋ። ኦኤልኤፍ ይኸው 50 ዓመቱ ነው። ኢህአዴግ ወደ ስልጣን ከመጣ በኋላ ጦርነት ነበረ። ኦኤልኤፍ ይዋጋ ነበረ፣ ኦነግ ይዋጋ ነበረ፣ ብሄነን ይዋጋ ነበረ። ኢህአዴግ በነበረ ዘመን ሶሻል ሚዲያ ስላልነበረ ነው። እኛ እኮ ስንዋጋ ነበር። ከኤርትራ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከብሄነን ጋር ተዋግተናል። አልነበረም 27ቱ የኢህአዴግ ጊዜም ሰላም አልነበረም። በደርግ ጊዜም ሰላም አልነበረም። በንጉሱ ጊዜ ነው የጀመረው። 60 ዓመት በግጭት ማሳለፍ ማለት እንዳው ይሄ አገር በጣም ጠንካራ ስለሆነ ነው እዚህ የደረሰው እንጂ ሌሎች ቢሆኑ ይጠፉ ነበር፣ ይፈርሱ ነበር። እና አሁንም ቀጥሏል። አሁንም የቀጠለው ላይ እኛ እንድንፈርስ እኛ እንድንጠፋ የሚፈልጉ ኃይሎች የሚመሩት ነው። ምንም አትጠራጠሩ። አማራ፣ ኦሮሞ፣ ሶማሌ ምናምን ያለ እዚህ ሊያሞኘን የሚፈልገውን ባንዳ ተውት። እሱ አይደለም። ከኋላ ባለቤት አለው። ባለቤቱ ደግሞ ይሄን አገር ማዳከም ከተቻለ ማፍረስ ነው፣ ካልተቻለ ማዳከም ነው። ከተቻለ ቅራኔውን ተባብሶ እርስ በራሳችን ተጫርሰን ወደ ሲቪል ዎር ገብተን እንደ ሶማሌ እንድንሆን ነው ከተቻለ። ካልተቻለ ደግሞ ስትቆራቆዝ እንዳትሰራ እንዳትለማ ሊያደርጉ ነው። እነሱ ግን አገራቸው ያሳድጉ ነው። የኛ ደግሞ ደጅ ይጠናል። ሄዶ ጠመንጃ ይወስዳል፣ ሄዶ ብር ይወስዳል፣ ሚዲያ ይከፍቱለታል።
ከዛ ብሶተኛ ተቆርቋሪ ይመስላል። ይሄ መንግስት ጠንካራ ስለሆነ ነው እንጂ የምትቋቋመው ነገር አለ። በዚህ 5-6 ዓመት የተካሄደው ራሳችንን አጥፊዎች ራሳችንን ቤትን ሳታጸዳ ሌላ ጣት ብትቀስር ምንም አታመጣ። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተም እኮ አታገኝም። ሳዑዲ ሄዳ አታገኝም። አውሮፓ ሄዳ አታገኝም። ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ሕዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ፣ ይሞታል እዛ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም። ምን ማለት ነው ይሄ የሚል ቁጭት ያስነሳል። ስለዚህ አገር ውስጥ ያለው ጸረ ሰላም ኃይል እንቅስቃሴ የውክልና ጦርነት ነው። እዚህ ውስጥ ዝም ብሎ እንደ ከብት እየተነዳ ተደናግሮ የኢትዮጵያ ሕዝብ ትግል መስሎት የገባ ብዙ ሰው ደግሞ አለ። እውነት መስሎት በፕሮፓጋንዳው የገባ ኢትዮጵያዊ ደግሞ አለ። ይሄንንም እንገነዘባለን። ስለዚህ መጀመሪያ መፍታት ያለብን ውስጣችን ነው ብለን ስንሰራ ነው የቆየ ነው። መጀመሪያ የትግራይ ጦርነት መጣ፣ እሱ መልክ ያዘ፣ ወደ ሰላም ተቀየረ፣ ወደ ሰላም ድርድር። ምንም አሁን የሚወራጩ ቡድኖች ቢኖሩም መቼም ያንን ጦርነት ያየ እንደገና ጦርነት ይመኛል ብለህ በማትጠብቀው ደረጃ ነው ያለው። ከዛ በአማራና በኦሮሚያ ደግሞ የተነሱ የተቀጠሩ ደግሞ መጡ እና ከነሱ ጋር ስንዋጋ ነው የቆየ ነው እና ህዝቡን በጣም ጎድተዋል። መሰረተ ልማት ጎድተዋል። ህዝብ አጎሳቅለዋል። መንገድ መስመር ዘግተዋል። የህዝብ ንብረት ዘርፈዋል። አፍነው ገንዘብ ተቀብለዋል። ሴቶች ደፍረዋል። ምንም ይሄ ነው የሚባል የቀራቸው መጥፎ ስራ የለም። ይሄን አድርገዋል። ይሄ መቀልበስ አለበት። መጀመሪያ መቀመጫዬን ብላለች ምንድነው የሚባለው? እንደሚባለው እዛ ላይ ነው የሰራ ነው። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ የኛን እንቅስቃሴ የሌለበት ቦታ እየፈለገ
ጥቃት የሚያደርስ ኃይል ግን አሁንም አለ። እሱንም አስተካክለን በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው። መከላከያ ሰራዊት ሽፍታ ለቃሚ አይደለም። ሽፍታ ድሮ በፖሊስ ነው የሚለቀመው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ እዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል፣ እጁን ቆራርጠናል። ሚዲያ ላይና ዱር ገደል ላይ ግን የተወሰኑ አሉ። ዱር ገደል ላይ ካለው በላይ ደግሞ ሚዲያ ላይ ያለው ከፍተኛ ነው። ይሄ እናንተ ናችሁ እንጂ የምትዋጉት እኛ ምን እናደርገዋለን? ያኛው ግን መልክ እያሳዝነው ነው። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከፍተኛ መሻሻል አላቸው። እነዚህ ኃይሎች መጀመሪያ ክልሎች ላይ የፈጠሩትን ስጋት መከላከያ ቀልብሷል። አሁን ውርውር ነው ያለው። በዛ ደረጃ ቢወሰድ ጠላቶቻችን በቀጥታ እኛን ለመውረር በጣም ከባድ ነው። ከዚህ በፊትም በተደጋጋሚ ወረው ሞክረው አይተዋል፣ ትምህርት ወስደዋል። ይሄ የኢትዮጵያ ማህበረሰብ ምን አይነት ማህበረሰብ ነው ብሎ ገምግመው ትተዋል። በዚህ 67 ዓመት የተከተሉት ስትራቴጂ በቀጥታ ከመውረር እራሳቸው ስለሚባሉ እናባላቸው ነው የተባለው። አብዛኛው የኢትዮጵያ ህዝብና ኢትዮጵያ ብዙ ጀግኖች አርበኞች ስላሏት ግን ሁሉ ፈተና ታልፋለች። የጣሊያኑንም ታልፋለች፣ የደርቡሹንም ታልፋለች፣ የግብፁንም ታልፋለች፣ የተርኪውንም ታልፋለች፣ የዚያድ ባሬውንም ታልፋለች። እንደዚያ በላ ነው እዚህ የደረሰችው እንጂ ተንገራግጫ እንድትወድቅ ያልተሰራብን ጉድ የለም። እና ሲያቅታቸው ደግሞ የኛን ደካማ ጎን ፈልገው በእኛ ደካማ ጎን ገብተው እኛኑ በእኛ ለመምታት በማባላት ወንድ እንፈርስ ካልተቻለ ዳቦ እንድንለም ዳቦ ከመለመን ያለፈ ሌላ ነገር እንዳናስብ፣ ስለ ቴክኖሎጂ እንዳናስብ፣ ስለ ግድብ እንዳናስብ፣ ስለ ጥናት ስና ምርምር ስለ ሳይንስ እንዳናስብ፣ ስለ ግብርናና ኢንዱስትሪ እንዳናስብ ነው እየተፈለገ ያለው። ህዳሴ ግድብ ለውጥ ሲመጣ ህዳሴ ግድብ ግንባታ በተፋጠነ መንገድ እንዲቀጥል ተገምግሞ ተሻሽሎ ስራው መፍጠን ሲጀምር 15,000 ኢትዮጵያውያን ሶማሌ ተወስደው ሱዳን ተወስደው ሰልጥነው ታጥቀው ኦሪንቴሽን ወስደው መጥተው ህዳሴ ግድብ ለማደናቀፍ ሰርተዋል። እነሱን አሸንፈን ነው ህዳሴ ግድብ አሁን ወደ ምርቃት እየሄደ ያለው። እነሱን ለማሸነፍ ደግሞ የወደቀ አርበኛ አለ፣ አርበኛ ዜጋ አለ። ሁለት መልክ ነው ያለ። ደግነቱ ብዙ አለመሆናቸው ነው። ብዙ ቢሆኑ ይሄ ሀገር አይቆይም። ስለዚህ ስለ ጸረ ሰላም ኃይል ላይ ምንድነው የሰራችሁት የሚለው ጥያቄ በጣም ነው የሰራ ነው። ጊዜ ይወስዳል። አስቸጋሪ የውጊያ አይነት ነው። ህዝብ ውስጥ ያለ ውጊያ ነው። ተጠንቅቀ ነው የምትሰራው። በጅምላ አትፈጅም። ሌባ ነው፣ ይደበቃል።
ፈልገህ ነው የምታገኘው። በዚህ ምክንያት ጊዜ የወሰደ ከመሆኑ በተጨማሪ በፊት የተደገሰልን ድግስ ተመቷል። አሁን ርዝራጅ ቀርቷል። ርዝራጅ ነው የቀረው። እሱንም አጠናቀን ለክልሎቹ ራሳቸውን ጸጥታ ራሳቸው የሚመሩበት ደረጃ ላይ ለማድረስ በእቅድ አስቀምጠን እየሰራን ነው። በእቅድ በዚህ ቢታይ ይሄ ሉዓላዊነት፣ ብሔራዊ ጥቅም፣ ደህንነት፣ የኢትዮጵያ ደህንነት እያልን ብዙ ጊዜ የምናነሳው ነገር የኢትዮጵያ ደህንነት፣ የኢትዮጵያ ሉዓላዊነት፣ የኢትዮጵያ ብሔራዊ ጥቅም ከውጭ መጥቶ ሊያስቆም የሚችል ፎርስ የለም። ይሄንን ሊያስቆም የሚችል ፎርስ እኛው ራሳችን ነን ስለምንባላ ማለት ነው። ይሄ ነው አንዳንዱ መተዳደሪያው ነው ያደረገው። የኛን ክራክ የኛን የእርስ በርስ ኮንፍሊክት መተዳደሪያው ነው፣ ይተዳደርበታል እንደ ደሞዝ። ያ የፈጠረው ግጭት አሸናፊ ሆኖ ከመጣ ስልጣን ይፈልጋል። ስልጣን ይፈልጋል። ካልሆነ ግን ይተዳደርበታል። ሚንስ ኦፍ ገቢ አርጎታል። የግሉ ጉዳይ ሲጓደልበት ሮጦ እዛ ይገባል። የግሉ ጉዳይ ሲጓደልበት ሮጦ እዛ ጎራ ነው የሚገባው። እዛ ጎራ ሮጦ የገቡ ብዙ ሰዎች አሉ፣ ከእናንተ ጋርም የነበሩ። ስለዚህ ይሄ ገብቶን ነው እኛ እየሰራን ያለ ነው። እኛ ውስጥ ላይ የውስጥ ጸጥታና ደህንነት ላይ እየተረባረምን ያለ ነው። ይሄ ገብቶን ነው። ያኛው ሩቅ ነው፣ ያኛው ከባድ ነው። ያኛው እዚህ ልዩነት፣ መናቆር፣ መበላላት ከፈጠረ በኋላ ነው የሚመጣው። ዚያድ ባሬ የመጀመሪያ ኢትዮጵያን ከመሮሩ በፊት እስከ ባሌ እና እስከ ሐረርጌ የኛኑ ቅጥረኛ ቀጥሮ ሰክስጎ ነው የመጣው። ከዛ አንፃር መታየት አለበት። እኛ አሁን ባለው ተጨባጭ ሁኔታ ትኩረት የምንሰጠው ውስጣችን ላይ ነው። ውስጣችን ላይ ደግሞ እየሰራን ነው። አንዳንድ ሰዎች ምናልባትም ራሳቸው የመንግስት አባል ነን የሚሉ ሰዎች የማይገባቸው ነገር አለ። የመከላከያ ተልእኮ ያለማወቅ ችግር አለ። አንዳንዱ ምን ይላል? መከላከያ ከኦሮሚያ ይውጣ ይላል። አንዳንዱ ከአማራ ይውጣ ይላል። አንዳንዱ ከትግራይ ይውጣ ይላል። ድንበር አይደለም እንደ የሱ ተልእኮ ይላል። ምንድን ነው ድንበር? ድንበር ማለት እኮ ብሔራዊ ጥቅም ማለት ነው። እኛ ብሔራዊ ጥቅም የምንለው እኮ ብዙ ነው። ድንበራችንም ነው፣ ህገ መንግስታችንም ነው። የምንድን ነው የህዝቡን የዕለት ከዕለት ስራ ሰላምና ደህንነት የሚመራ መንግስትም ነው። ብሔራዊ ጥቅም ማለት መንግስትም ነው። የመንግስት መኖር ብሔራዊ ጥቅም ነው። የተከበረ ድንበር ብሔራዊ ጥቅም ነው። ባህር በር ብሔራዊ ጥቅም ነው።
ሰላምና ልማት ብሔራዊ ጥቅም ነው። ስለዚህ እኛ ተልኳችን አንደኛ እነዚህን ብሔራዊ ጥቅሞች የሚነካ የውጭ ኃይል ካለ እሱን መከላከል ነው። የውጭ ኃይል ካለ እሱን መከላከል ነው። ሁለተኛ ከውጭ ኃይል ጋር ግንባር ፈጥሮ የውስጥ ጸጥታችንን የሚረብሽ ጸረ ሰላም ኃይል ካለ እሱን መምታት ነው። እሱን ህጋዊ ስርዓት እንዲይዝ ማድረግ ነው። ሶስተኛ በዓለም አቀፍ የጸጥታና ደህንነት ጉዳዮች መሳተፍ ነው። አራተኛ ህዝባችንን በልማት በምንድነው በአደጋ መከላከል መርዳት ነው። የኛ ተልእኮ ይሄ ነው። ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። መከላከያ ሰራዊት ከአማራ ክልል የት ይሄዳል? መከላከያ ሰራዊቱ ራሱ አማራ ነው። ራሱ አማራ ነው። ከኦሮሚያ የት ይሄዳል? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልእኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው፣ ሁሉም ግዛት የኢትዮጵያ ማን ነው? የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው? ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት። ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም መባል አለበት እንጂ መከላከያ በዚህ ውጣ፣ በዚህ ውረድ፣ እዚህ ይቀመጥ፣ ከዚህ ውጣ የሚባል ነገር የለም። ምን ያህል ነው ዲተረንስ አቅማ ሆናችኋል ወይ የሚለው ደግሞ በጣም የዲተረንስ ኃይል የኢትዮጵያ መከላከያ ሰራዊት አንዱ መርህ ፕሪንሲፕል የምንለው ዲተር የሚያደርግ ከዲተረንስ አልፎ የሚመጣ ጠላት ካለ በአጭር ጊዜ ጦርነት የሚጨርስ ኃይል መገንባት ነው የሚለው የኛ መርህ። በዚህ መሪ መሰረት እየተሰራ ነው። በዚህ መሰረት የመከላከያ የሰው ኃይል መጠን ኢትዮጵያን የሚመጥን እንዲሆን ሰርተናል። አልደረስንም፣ ግን ሰርተናል። ኢትዮጵያን የሚመጥን ወታደር ከ120 ሚሊዮን ህዝብ 2 ሚሊዮን ሊሆን ይችላል። እስከ ዛሬ ኢትዮጵያን የሚመጥን ወታደር ተገንብቶ አይታወቅም። እኛ አሁን ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው። በቁጥርም በአደረጃጀትም በስነ ልቦና ግንባታም በትጥቅም በቴክኖሎጂም በሰራዊት አኗኗርም በሰራዊት ዋስትናም ከፍተኛ ስራ ተሰርቷል። በዚህ አመት 4-5 አመት ውስጥ ሊሰራ የሚችል ስራ ነው ወይ የሚል ጥያቄ እስኪነሳ ድረስ ነው። በሳይበር ይሁን በባህር ኃይል ይሁን በቴክኖሎጂ ይሁን እየሰራን ነው። ድሮ ካላሽንኮቭ ጥይት ከውጪ ነው የምንገዛው። ምንም ድብቆሽ የለም። እንደዛ ነው የነበረው። ኢቭን እዚህ በህወሓት እና መንግስት ጦርነት ጊዜ ክላሽንኮቭ ከውጪ ነው ስንገዛ የነበረው።
ጥይት የክላሽንኮቭ በጣም አሳፋሪ ነው በኢትዮጵያ የሚያክል አገር ደረጃ። ለዛውም ልንገዛ ስንል በስንት መከራ ብድግ ብሎ ማዕቀብ ይላል። ብድግ ብሎ ማዕቀብ ባይልህም ውስጥ ለውስጥ ማዕቀብ ይሰራባል። እና እንደዛ አይነት ነበረው። እሱ ቁጭት አድሮብን በዚህ ራሳችንን እንቻል ብለን ትልቅ ስራ ሰርተናል። ያው አይታችኋል። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣም። ይቅር ክላሽንኮቭ መድፍ ጥይት ለመግዛት አንወጣም። ያልደረስንበት ትላልቅ የቴክኖሎጂ ነገር ካልሆነ በስተቀር ይሄን ሰርተናል። እና የተጀመረው ሪፎርም በአገር ደረጃ የተጀመረው በመጀመሪያ ደረጃ በመከላከያ ነው። በመከላከያ ስለሆነ መከላከያ ደግሞ ሞዴል ለመሆን ብሎ አራት ሰዓት ማለት ይችላል የተሰራው። እኛ ኦቨርታይም እንደማንጠይቅ ታውቃላችሁ። የኢትዮጵያ መከላከያ ሰራዊት ኦፊሰርም ሆነ አባል እንደዚህ አይነት ትርፍ ሰዓት ስለሰራው ኦቨርታይም ይከፈለኝ አይልም። 16 ሰዓት የሚፈጅ ስራ ከሆነ 16 ሰዓት ነው የሚሰራው። ዘን ከዛ በኋላ ነው የሚተኛው። ታጋይነት ማለት ይሄ ነው። ታጋይነት፣ ተቆርቋሪነት፣ አርበኝነት ማለት ይሄ ነው። አገልግሎቱን በእንትን አይለካም፣ በፕራይስ አይለካም። ይሄ ስለሆነ እንትኑ ሪፎርሙ ሁሉ ተሳካ። ህዝባችን እንወዳለን እንጂ እኛ ለዛ ነው የምንሰዋው፣ የምንቆስለው፣ የምንለው። ህዝባችንን በጣም እንደሚወደን በሚገባ እናውቃለን። የትም ቦታ፣ የትም ጠረፍ፣ የትም ቦታ ያለ ህዝብ ኑ እኛም ጋር ሁኑ ሲል አቀባበል ሲያደርግ፣ ድግስ ሲያደርግ ነው የምናውቀው። በሁሉ የክልሎች ጫፍ ማለት ነው። እኛ ይሄ ራሱ ነው ለኛ ኢነርጂ ይጨምርልናል። ሁለተኛ ኢነርጂያችን የምንጨምረው እቺ ሀገር ብትጠፋስ የሚል ስጋት አለን። ብትጠፋስ ለማጥፋት የሚፈልጉ የውጭ ኃይሎች አሉ። ለማጥፋት ከሚፈልጉ ኃይሎች ጋር የሚተባበሩ የውስጥ ኃይሎች አሉ። ሊያጠፉ ይችላሉ የሚል ስጋት አለን። ስለዚህ ነው በጽናት ጠንክረን የምንዋጋው እና ሰራዊቱ ከበሬታ የሚያስፈልገው ነው።